በኦርቶዶክሳዊ ሕይወት ውስጥ ስነ ምግባርን ለማስተማር ያስገደደን ምክንያቶች ባለፈው ጊዜ አንስቼላችኋለሁ። ዋና ጉዳያችን አልነበረም፣ ግን እንደ ዋና ጉዳይ በአውደ ምሕረት ለማስተማር እንድንገደድ ያደረጉን የዘመን ነባራዊ ሁኔታዎች አሉ፣ የባህል ነባራዊ ሁኔታዎች አሉ፣ የፐርሰናሊቲ ደግሞ የግል ደግሞ የህይወት ፍልስፍናም አለ። እነዚህ ነገሮች ሁሉ ሰዎችን ከክርስትና ቅርጽ እያወጧቸው እየሄዱ በመሆናቸው ምክንያት ቤተክርስቲያን እነዚህን ትምህርቶች ለማስተማር የምትገደድበት ሁኔታ ላይ እንድትመጣ አድርጓል። ስለዚህ ችግሮች ይኖራሉ እና ክርስቲያኖች ማንን ሞዴል ማድረግ አለባቸው ቢባል ክርስቶስን። ዓለም ላይ የፍትህ መጓደል ሲመጣ ክርስቲያኖች ስለ ፍትህ መጓደል የሚጮሁ ናቸው። ፍትህ በዓለም ላይ እንዲሰፍን፣ ፍትህን ማስፈን ከሰው የሚጠበቅ እንደሆነ፣ ፍትህን ለማስፈን ሰውነት ብቻ በቂ እንደሆነ፣ ለአማኞች ብቻ የተነገረ አይደለም። የማያምኑ ሰዎች እንኳን ቢሆኑ ፍትህን ማስፈን እንዲገባቸው። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ተመልከቱ፣ በመልእክታችን ማለት ጽፈን ባስተላለፍንላችሁ ማለቱ ነው። በቃላችን ማለት ደግሞ ያልጻፍንላችሁ ግን በቃል ያስተማርናችሁ ልትኖሩት የሚገባ ነው። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ክቡር ወንድማችን መጋቤ ሐዲስ መምህር ይስሐቅ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የዚሁ ቤተ መቅደስ መምህራን፣ የነገይቱ ቤተ ክርስቲያን ተስፋ የምትሆኑ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ቸርነት እና መግቦት ሽታችሁ በዚህ ሰዓት በቤተ መቅደሱ የተገኛችሁ ክርስቲያኖች ሁላችሁን በክርስቶስ ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለፈው ጊዜ ካቆምንበት ትምህርታችን ዛሬ እንቀጥላለን። ምናልባት ዛሬ ድሉን ከሰጠን እግዚአብሔር ትምህርቱን ወደ መጠቅለል እንሄዳለን። ከዛ አስቀድሞ ያው እናንተ የምትመሰገኑ ናችሁ። በእውነቱ ከሆነ አዲስ አበባ ላይ ያው ተወልጄ ያደግኩትም እዚሁ ከተማ ነው። ረጅም ጊዜ ደግሞ በስብከተ ወንጌል አገልግሎት ኖሬ ያለው በትንሹ 20 ዓመት አካባቢ በስብከተ ወንጌል አገልግሎት አሳልፌ ያለው። አሁን አዲስ አበባ ላይ ያለው ነባራዊ ሁኔታ በጣም አስቸጋሪ ነው። ጃም ነው፣ መንገዱ አስቸጋሪ ነው። እንደምታውቁት ሁላችሁም ወጥቶ የሚገባ ሰው ቢሮ ውሎ የሚመጣ ሰው ነው ችግሩን የሚያውቀው የሚረዳው። በጣም አስቸጋሪ ነው። ጠዋት ልጆች ትምህርት ቤት ተልኮ ወደ ስራ ተሄዶ እንደገና ተመልሶ መጥቶ ቤት ገብቶ ወደ አገልግሎት እንደገና መምጣት በጣም 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 አስቸጋሪ ህይወት ውስጥ እንዳላችሁ ሁላችሁን የምንረዳው ነውና ትንሽ ትንሽ ስለምንቀምሰው ህይወቱን ማለቴ ነው። እናንተ የምትመሰገኑ ናችሁ። በዚህ ሰዓትም መታችሁ እንዲህ ባለው ሁኔታ መማራችሁ በጣም የሚያስመሰግናችሁ ነውና እስቲ ለራሳችሁ አንድ ጊዜ በእውነት ጭብጨባ ያስፈልጋል። አዎ በጣም ቤተክርስቲያን ማመስገንም ይጠበቅባታል። እንደዚህ ጊዜ ሰዓት አክብሮ ጉባኤ አክብሮ መምጣት በዚህ ጊዜ በጣም እንኳን እናንተን ቀርቶ ያልመጡትንም እናከብራቸዋለን። ያልመጡት ቤተክርስቲያንን ካለመፈለግ የተነሳ ሳይሆን ያልመጡት እንዲህ ያለ ጉባኤ ላለመሳተፍ ሳይሆን የህይወት ውጣ ውረዱ ራሱ በጣም አስቸጋሪና ከባድ ነው። እንደውም እኛ ኢትዮጵያ ውስጥ ሆነን ነው እንጂ አንዳንድ ሀገርም ወጣ ብዬ እንደምመለከተው ምእመናኑ በሚመቻቸው ሰዓት ሁሉ ነው ቅዳሴ መስዋዕት የሚሰዋው። ምክንያቱም ምንም ማድረግ ስለማይቻል ማለት ነው። አንዳንዴ አርብን እንደ እሁድ የምንጠቀምባቸው አገሮች አሉ። ምክንያቱም ምእመናን ሁኔታው የማይመች ሁኔታ ስለሆነ እና ቤተክርስቲያን ይህንንም ከግምት ውስጥ የምታስገባ ስለሆነ እናንተ በጣም የምትመሰገኑ ናችሁ። በርትታችሁ የምትችሉ ቅድም መምህሩ እንደተናገሩት በጊዜ
መምጣት የምትችሉ ሰዎች በጊዜ መምጣት፣ ማትችሉ ሰዎች ግን በጊዜ ስላልመጣው ብላችሁ በጊዜ ስላልደረስኩ ብላችሁ እንዳትቀሩ በተቻለ መጠን እግዚአብሔር ባሰናዳላችሁ ሁኔታ እና ጊዜ በሰጣችሁ እድል ወደ ቤተ ክርስቲያን መምጣትን ማዘውተር ይጠበቅባችኋል። እንደዚህ ያለውን ነገር በደንብ መልመድ ይጠበቅብናል። ይሄንንም ቤተ ክርስቲያን ደግሞ መረዳት እንዳለባት አስባለሁ። ይሄንን በደንብ እኛም መረዳት እናንተን እንደሚጠበቅብን አስባለሁ። ወደፊት ከዚህ የበለጠ ጃም ነው። አሁን ዝም ብላችሁ ስታስቡት በአንድ ስልክ እንኳን 3 እና 4 የባንክ አካውንት ያላቸው ሰዎች 4 አካውንት ለማስታወስ እንኳን እንዴት ያለ ውጣ ውረድ እንዳለው ይታያል አይደለም? ነገሮቻችን በሙሉ ወደ ቴክኖሎጂው እየተጠቀለሉ ስለሆነ ሲስተም እየመራን ስለሆነ ያንን ባላንስ አድርጎ ያንን ህይወት በጣም አገናኝቶ ለመኖር በጣም አስቸጋሪ ነው። እኔ እንደው በቤተ ክርስቲያን አሁን እናንተ ሰንበት ትምህርት ቤት እንኳን አካባቢ የሚያገለግሉ ልጆች እኛ ያደግነው ሰንበት ትምህርት ቤት ውስጥ ነው፣ አልፈናል። አሁን ሰንበት ትምህርት ቤት የሚያገለግሉ ልጆች መጥተው መዝሙር በሞባይል እያነበቡ ሲዘምሩ አዝንላቸዋለሁ በጣም። ምክንያቱም መዝሙሩን የሚያጠኑበት እንኳን እድል እያጡ ነው ማለት ነው። አያችሁ፣ ህይወት ጃም እየሆነ ያንን እንኳን እድል እያጡት ነው ማለት ነው። እና በጣም ከባድ ነው። እና በዚህ ከባድ ሁኔታ ውስጥ እግዚአብሔርን ግዴታችን ቢሆንም የመፈጠራችን ዋና ዓላማ ቢሆንም እነዚህን ነገሮች አሸንፎ መምጣት ቀላል ነገር አይደለምና በእውነት ልትመሰገኑ ይገባቸዋል ለማለት ያክል ነው። ይሄ ቀላል አይደለም። ወደ ጉዳያችን ስንገባ እንግዲህ በጣም ትንሽ እንደውም ጊዜ ሰፋ ያደረግን ይመስለኛል። ትምህርቱ ቢሄድ ዓመትም ሊወስድ የሚችል ትምህርት ነው። በጣም ሰፊ ትምህርት ነው። እያንዳንዱን ጓዝና ጉዳይ ብናነሳበት ግን ለእናንተ በሚመጥን ደረጃም መሰጠት ስላለበት ትንሽ ጊዜ ወስደናል ይመስለኛል። በወሰድናቸው ጊዜያት ስነ ምግባር ማለት በዚህ በዓለሙ አስተሳሰብ ጠቅለል ባለ ሁኔታ ማስታወስ እንድንችል ጥሩ መሆንና አለመሆን ላይ የሚያተኩር ነው እና ስነ ምግባር ብሎ ዓለም የሚተረጉመው እንደዛ ነው። ጥሩ መሆን ማለት በጎ መሆን የሚል ሐሳብ ያለው። ከዛ ደግሞ በጎነት ምንድነው፣ ጥሩነት ራሱ ምንድነው የሚሉ ክርክሮች ደግሞ አሉ። እኛ የምናያቸው እገሌ ይሄን ቢያደርግ ጥሩ ነው፣ መልካም ነው፣ መልካም የሚባሉ ተግባራት እነዚህ ናቸው ብለን እንደ ኢትዮጵያዊ ባህል እንደ ሃይማኖታዊ ህይወት የምንመለከታቸው ጉዳዮች አሉ። ዓለም ደግሞ በዚህ በደጋግመን እንዳነሳ ነው በስነ ምግባሩ ጉዳይ ላይ ቢያምንም ስነ ምግባር የሚባለው ነገር ጥሩነት ነው፣ መልካምነት ነው ይላል። ከዛ መልካምነት ደግሞ ምንድነው የሚሉ ክርክሮች አሉ። መልካምነት በጣም ብዙ እይታዎች በዓለም ላይ ይንጸባረቃሉ። ያላነሳናቸውን በጣም ብዙ እይታዎች ይንጸባረቃሉ። እኛ ግን ዋናው ጉዳያችን እነዛን ለምሳሌ ያነሳናቸው እንጂ ይሄ ክርስቲያናዊ ስነ ምግባር የሚባለው በራሱ በጣም ሩቅ ነው። እንደውም ብዙ መምህራን እንደሚናገሩት፣ ብዙ የነገረ መለኮት ምሁራን እንደሚናገሩት በኋላም እንደምናነሳው በኦርቶዶክሳዊት ቤተክርስቲያን ክርስትና ውስጥ ስነ ምግባር የሚባለው እሳቤ በሁለተኛ ደረጃ የሚታይ ነው። ዋና ጉዳይ አይደለም። ዋና ጉዳይ እንዳይሆን ያደረገው ምክንያት አለው በጣም እና ምክንያቱም ክርስትና ማለት ጥሩ ከመሆን ማለፍ ስለሆነ፣ ክርስትና ማለት ደግ ከመሆን መሻገር ስለሆነ፣ ለሰዎች በጎ ከማድረግና ጥሩ ሆኖ ከመታየት ከፍ ያለ እሳቤና ርዕዮት ዓላማ ያለው ስለሆነ ስነ ምግባርን በመጀመሪያ ደረጃ አታስቀምጠውም ቤተ ክርስቲያን። ኋላ እናያለን ከጥንቷ ቤተ ክርስቲያን ምን እንማራለን? 1-3 ነጥቦች እናነሳለን፣ እዚያ ላይ እናስቀምጠዋለን። ዛሬ የምናየው የኦርቶዶክሳዊ ስነ ምግባር መሰረቶች ምንድናቸው? አሁን በኦርቶዶክሳዊ ህይወት ውስጥ ስነ ምግባርን ለማስተማር ያስገደደን ምክንያቶች ባለፈው ጊዜ አንስቼላችኋለሁ። ዋና ጉዳያችን አልነበረም፣ ግን እንደ ዋና ጉዳይ በአውደ ምሕረት ለማስተማር እንድንገደድ ያደረጉን የዘመን ነባራዊ ሁኔታዎች አሉ፣ የባህል ነባራዊ ሁኔታዎች አሉ፣ የፐርሰናሊቲ ደግሞ የግል ደግሞ የህይወት ፍልስፍናም አለ። እነዚህ ነገሮች ሁሉ ሰዎችን ከክርስትና ቅርጽ እያወጧቸው እየሄዱ በመሆናቸው ምክንያት ቤተ ክርስቲያን እነዚህን ትምህርቶች ለማስተማር የምትገደድበት ሁኔታ ላይ እንድትመጣ አድርጓታል። አሁን እንኳን ሰሞኑን ስትመለከቱ ማህበራዊ ሚዲያው ላይ የመነኮሳት በከተማ መኖርና ለመኖር የሚል ክርክሮች ታያላችሁ በስፋት። እነዚህ ክርክሮች መንስኤያቸው ራሱ ምንድነው ቢባል ወደ ኋላ ሄደን ብናጠናቸው ምንድነው ገዳማዊ ህይወታችንን የፈታው ምንድነው፣ መነኮሳቱን እንዲያደረጋቸው ነገሮች ምንድነው የሚሉትን ነገሮች ዲቴል ወደ ማጥናት ብንመጣ
ምናልባት ችግሩ ማን እንደሰጠንና ምንጩ የቱ ጋር እንደሆነ ለመድረስ በጣም ብዙ ርቀት እንድንሄድ የሚያስገድደን ይመስለኛል። ቀላል አይደለም። የመነኮሳት ሕይወት ብቻ ሳይሆን እሴቱ ብቻ ሳይሆን የፈረሰው የምእመናንም ስነ ምግባር እሴቱ ፈርሷል። አይመስላችሁም? ክርስቲያን ፈርሷል። ሁሉንም ብናየው አንዱን ብቻ እያየን አንዱ ላይ ብቻ አስተያየት እየሰጠንባቸው እናልፋለን እንጂ የስነ ምግባር ሕይወት ራሱና እንድንገደድ ቤተክርስቲያን እንድትገደድ ያደረጋት ይሄን ነው። ኦርቶዶክሳዊ ስነ ምግባር ደጋግመን እንዳነሳ ነው በአጠቃላይ ስለ ሕጎችና ደንቦች ማብራራት አይደለም። ይሄን ደጋግመን አንስተናል። መርሳትም የሌለባቸው ጉዳይ ነው። ስለ ሕግ ጉዳይ አይደለም። ሕግ ባሪያ ነው የሚያደርገው። ሕግ ተገደንም የምንገዛለት ነው ብያቸዋለሁ ባለፈው ጊዜ። ኦርቶዶክሳዊ ሕይወቱ ግን በነፃነትና በፈቃድ የምንኖረው በመኖራችን ደግሞ ለክብር የምንበቃበት ልዩ መንገድ ነው እና ይሄን አይደለም። ዋናው ጉዳይ ምንድነው? በክርስቶስ ውስጥ ሊኖረን ስለሚገባ ሕይወት ነው የሚያስገነዝበው። በቃ በክርስቶስ ውስጥ መኖር ነው። በመንግስተ ሰማያት መኖር ማለት ራሱ በክርስቶስ ምልአት ውስጥ መኖር ማለት ነው። መንግስተ ሰማያት የምትባለው የሆነ ጣራና ግድግዳ ምናምን የምንጠብቅባት ልክ እንደኛ በካሬ የምትለካ ዓለም አይደለም የምንጠብቀው። መንግስተ ሰማያት ማለት በክርስቶስ ዓለም ውስጥ መኖር ማለት ነው እና ይሄ ረቂቁን ማንነት ገንዘብ ስናደርግ አካላችን ራሱ የሚነሳው ስጋችን ከመራብ፣ ከመጠማት፣ ከመቸገር፣ ከመሰደድ፣ ከመታመም ነፃ የሚሆንበት ዓለም ነው እና ያ ዓለም የተለየ ዓለም ነው። ስለዚህ ክርስትና ኦርቶዶክሳዊ ስነ ምግባር በዚህ በክርስቶስ ውስጥ መኖር ስለሚገባን ሕይወት የሚያስገነዝበን ነው። ይህን ሕይወት ለመኖር በቅዱሳት መጻሕፍት በተቀደሰ ትውፊትና በመንፈስ ቅዱስ መመራት ከዚያ ደግሞ ወደ ቅድስና መድረስ የሚጠይቅ ነው። እነዚህን ሐሳቦች የሚያንጸባርቅ እያንዳንዱ ትእዛዝ ባለፈው ጊዜም ለማንሳት ሞክረናል። እያንዳንዱ የሞራል ምርጫችን የት ነው የሚያደርሰን ብለን ብንጠይቅ ጥሩ ሰው ወደ መባል ብቻ ሳይሆን በአጠቃላይ ወደ ቲዮሲስ ወደሚባለው እግዚአብሔርን ወይም እርሱን ወደ መምሰል ወይም ከእግዚአብሔር ጋር ፍጹም አንድነትን ወደ ማምጣት የሚደረግ ጉዞ ነው። ይሄ ነው እና አንድ ክርስቲያን ያ ጫፉ ያ ነው። ያንን በማሰብ የሚኖር ነው። ይሄ ይህን ትምህርት በምንድን ነው የምናስታውሰው ብለን ብናስብ ዝም ብለን እንደ እውቀት የምናየው አይደለም ብለናል ባለፈው ጊዜ። ከእግዚአብሔር ጋር ዕለት ዕለት በሆነ ሕይወታችን ፍቅሩን አምሳሉን የምናንጸባርቅበት እንድንሆን ግብዣ የሚያቀርብ ነው። በኑሯችን፣ በስራችን፣ በቤተሰባችን፣ በትምህርታችን፣ በንግግራችን፣ በንግዳችን፣ በስልጣናችን፣ በእያንዳንዱ ጉዳዮቻችን ላይ ክርስቶስን ማንጸባረቅ ወደሚችል ብርሃናዊ ሕይወት መምጣት የሚያስችል ግብዣ ነው ይሄ ትምህርት ይሄ ነው። ስለዚህ ስነ ምግባር በኦርቶዶክስ አውድ ውስጥ ይታያል። በኦርቶዶክስ አውድ ውስጥ ሲታይ ባለፈው ጊዜ እንዳነሳ ነው ቲዮሪ ብቻ አይደለም፣ በክርስቶስ ሕይወት ውስጥ ያለ ሕይወት ነው፣ የተለየ ሕይወት ነው። ቅዱሳት መጻሕፍቶቻችንም ይህንን ሕይወት ማሳየት እንድንችል የሚያስተምሩ ናቸው። መመሪያዎቻቸው እንደሱ ናቸው። የሞራል እይታ የሚሰጡ መመሪያ ያላቸው ቅዱሳት መጻሕፍት አሉን። እነዚህ ቅዱሳት መጻሕፍት በአጠቃላይ የክርስቲያኖች ሞራል የሚባለው የክርስቲያኖች ምግባራዊ ሕይወት የሚባለው ጫፍ የቱ እንደሆነ የሚያሳዩን ናቸው። ከዚያ ቀጥሎ ቅዱስ ትውፊት ነው። ይሄ ትውፊት ደግሞ የቤተ ክርስቲያንን ሕይወት ተሞክረው ያላቸው አባቶችን ሕይወት የምናይበት በጉባኤያቱና በስርዓት አምልኮ ሕይወት የሚንጸባረቅ ነው። ማለት በሶስቱ ጉባኤያት ቤተክርስቲያን በተቀበለቻቸው ሶስት ጉባኤያት ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ፣ ጉባኤ ኒቄያ እነዚህ ሶስት ጉባኤያት ላይ የተወሰኑ ውሳኔያት አሉ። በዛ ትምህርት መጽናት መኖር ያ ትምህርት የሚያንጸባርቀውን ቅድስና ደግሞ ገንዘብ ወደ ማድረግ የሚል ማንነትን የሚያሳዩ ናቸው እነዚህ ትውፊተ ቤተክርስቲያን የሚባሉት። ስለዚህ ኦርቶዶክሳዊ ስነ ምግባር በአጠቃላይ ክርስቶስን መንገድ አድርጎ መከተል ነው። የእርሱን ሕይወት መከተል ነው። ራሱ ጌታችን እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው የሚለን። በእኔ በቀር የለም፣ በእኔ በቀር ወደ አብ የሚመጣ የለም። አሁን በዚህ ዘመን ክርስቲያኖች እኔ የስነ ምግባር ሞዴል ማንን ነው ላደርግ የሚገባኝ ብለው መጨነቅ አይጠበቅባቸውም። ሞዴል ማድረግ የሚችሏቸውን ሰዎች ከምድር ላይ ቢያጡ
ክርስቶስ ምን አለ? እኔ መንገድም እውነትም ሕይወትም ነኝ። ከቅዱሳት መጻሕፍትና ከቤተክርስቲያን ትውፊት የክርስቶስን ሕይወት መማርና ያንን ተመልክቶ ያንን ምሳሌ መከተል ማን ያስተምረን ብለን መጠየቅ እንዳንችል ክርስቶስ ምን አለ? እኔ መንገድም እውነትም ሕይወትም ነኝ። ስለዚህ ወደ ክርስቶስ ስናይ ምንም አይነት ነውር አንመለከትም። ወደ ክርስቶስ ስንመለከት ምንም አይነት እንከን አናይም። ክርስቶስ ላይ የምናወጣው እንከን የለም። ስለዚህ ኦርቶዶክሳዊ ስነ ምግባር ይሄንን የሚከተል እንደውም አንድ ሊቅ ምን ይላል? ክርስቲያኖች ካህናትን እንኳን ሞዴል ማድረግ እንደማይገባቸው ይመክራል። ካህናትን አርአያ ማድረግ እንደሌለባቸው። ለምንድን ነው እንደዚህ የሚለው? ካህናት ምናልባት ሰው እንደመሆናቸው መጠን ከስነ ምግባር ጎድለው ተሰብረው ቢገኙ አብረው እንዳይሰበሩ። በተቃራኒ ደግሞ ይሄው ሊቅ ምን ይላል? ካህናት ደግሞ ራሳቸውን ማነጽ እንዲገባቸው ሲያስተምር እናንተ ደግሞ ለምእመናን አርአያና ምሳሌ ሁኑ ይላል። እነሱን አርአያ እንዲሆኑ ይመክራል። ምእመናንን ደግሞ አርአያ ከማድረግ እንዲጠነቀቁ። ለምን? ሙሉ ለሙሉ እምነታቸውን እነሱ ላይ አስደግፈው መሰበር እንዳይገጥማቸው። ምክንያቱም በቤተክርስቲያን ታሪክ በጣም በዚህ መንገድ የተሰበሩ ብዙ ካህናት አሉ። በዚህ መንገድ የተሰበሩ ብዙ ጳጳሳት አሉ። በዚህ መንገድ የተሰበሩ ብዙ መምህራን አሉ። ተሰብረው የወደቁ ከቤተክርስቲያን የወጡ በጣም ብዙ አሉ። ቤተክርስቲያን ይሄንን አስተናግዳን የኖረችው። ምክንያቱም በሐዋርያት ሕይወት ውስጥ ሁልጊዜ እንደምታስታውሱት ጌታችን በሐዋርያት ሕይወት ውስጥ 3 አካላት አሳይቶናል። አንደኛው ጴጥሮስ ነው። ጴጥሮስ ወድቆ የተነሳ ነው፣ ኋላ የተመለሰ ነው፣ በፍርሃት ጌታችንን ክዶ። ሁለተኛው ፈያታዊ ዘየማን ነው፣ በወንብድና ኖሮ 5 ጉዳይ ላይ መስቀል ላይ ከክርስቶስ ጋር ተገናኝቶ የዳነ ነው። ሶስተኛው ደግሞ ይሁዳ ነው፣ ጌታን የሸጠው የለወጠው ነው። እነዚህ 3 አካላት በቤተክርስቲያን ሕይወት ውስጥ ይኖራሉ፣ በዓለም ላይ ይኖራሉ። ሊኖሩ አይችሉም ብለን ክርስቲያኖች መጠበቅ የለብንም። ዓለምን እንከን የለሽ በፍጹም አላደረጋትም ክርስቶስ እንከን የለሽ ዓለም መኖር የምንችልበትን መንገድ አሳየን እንጂ ዓለም እንከን የለሽ አልሆነችም። ነፃ ፈቃዷ አልተነጠቀም። ስለዚህ ችግሮች ይኖራሉ እና ክርስቲያኖች ማንን ሞዴል ማድረግ አለባቸው ቢባል ክርስቶስን ለስነ ምግባራዊ ሕይወት። ለምን? ራሳቸውን የሚያከብራቸው ስለሆነ ራሳቸውን። ለዚህ ነው ሐዋርያው ቅዱስ ጳውሎስም ምንድነው የሚለን? ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የሚወድቀውን ዓለም አትምሰሉት። እናንተ የእግዚአብሔርን ፈቃድ የእግዚአብሔር ፈቃድ በክርስቶስ የተገለጠው ነው። ክርስቶስ መንገድ ነኝ ብሎ ያለበት ነው። ያንን ፈቃድ ፈትናችሁ በጎ ምን እንደሆነ አይታችሁ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ለክርስቲያኖች የስነ ምግባር መንገድ ይሄ ነው። ታዲያ በዚህ መንገድ የኦርቶዶክሳዊ ስነ ምግባር ምንጭ ምንድን ነው ቢባል የመጀመሪያው ቅዱስ ቁርባን ነው። በቃ አሁን ተመልከቱ። ኃጢአትን ባለፈው ጊዜ ነግሬያቸዋለሁ። ክርስቲያኖች ኃጢአትን አታድርጉ ተብለው ሊሰበኩ አይገባቸውም። ለምን? ኃጢአት እግዚአብሔርን ከማጣት የሚመጣ አደገኛ ነገር ነው። ክርስቲያኖች ደግሞ ከእግዚአብሔር ጋር የሚኖሩ ስለሆኑ በየዕለቱ ሊለማመዱ የሚገባቸው ቅድስና ነው እንጂ ኃጢአትን ተዉ መባል የሚጠበቅባቸው አይደሉም። ክርስቲያኖች ራሳቸው ኃጢአት ለመንገዳቸው የእግዚአብሔር ልጅ ለመሆናቸው እንደማይጠቅማቸው ተረድተው የሚጋደሉት ናቸው እንጂ ኃጢአትን በጥቅስ የሚተዉ አይደሉም። ክርስቲያኖች በጥቅስ የሚተው አይደለም፣ ራሳችን በመጋደል የምንተው ነው። የጀመርነው አዲስ መንገድ አለ። ከዚያ መንገድ የሚያቋርጠን መሆኑን አውቀን፣ ምክንያቱም ከቤታችን ስንወጣ መድረስ ወደምንፈልግበት መንገድ ስንጓዝ ወይም የሚያስተንን መንገድ እንደማንጠቀም አንዳንዴ መኪና የምታሽከረክሩ ሰዎች ማታውቁት ሰፈር ጂፒኤስ እንኳን እየተጠቀማችሁ አንዳንዴ ማፕ እየተጠቀማችሁ ማፑን የምትጠረጥሩበት አጋጣሚ አለ። ለምንድን ነው? መንገድ እንዳያስተን ነው። ስለዚህ ኃጢአት መንገድ የክርስቲያኖችን መንገድ የሚያስት ነው። ምንም ለውይይት የሚቀርብ አይደለም። ርስት ተሰጥቶት ትምህርት የሚሆን አይደለም። ክርስቲያኖች ሊለማመዱት የማይገባቸው ነገር ነው።
በቃ ስለዚህ ክርስቲያኖች ምንድነው መለማመድ ያለባቸው? ቅዱስ ቁርባን። ቅዱስ ቁርባን በሉ። ይሄ ነው ትምህርታችን መሆን ያለበት። ይሄ ነው መስማት ያለብን። ስለዚህ ትምህርት ነው መኖር ያለብን ህይወት ነው። ለምን እግዚአብሔርን ወደ መምሰል የምንወጣበት መንገድ ነው በአጠቃላይ። ስለዚህ ቅዱሳት መጻሕፍት በኦርቶዶክስ ባህል ውስጥ የሥነ ምግባር መሰረቶች ናቸው። እነዚህ መሰረቶች በብሉይ ኪዳንም ብንመለከት በ10ቱ ትእዛዛት ውስጥ የተቀመጡ ሐሳቦች አሉ። እነዚህ 10ቱ ትእዛዛት በፍትህና በምህረት ላይ በተሰጠ ትንቢታዊ ጥሪ አማካኝነት የሞራል መመሪያ እናገኛለን። ስለ ፍትህና ስለ ምህረት እግዚአብሔር በትእዛዛት ውስጥ ያስቀመጠው ሰው ሊኖራቸው የሚገቡ ጉዳዮች ብሎ እግዚአብሔር ያስቀመጣቸው። ለዚህ ነው ታላቁ ነቢይ ሚክያስ ምን ይላል? ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ የሚሻው ምንድነው? ፍርድን ታደርግ ዘንድ ምህረትንም ተወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለም ምን ነው የሚለው? ይሄን ነው ለሰው ሰው ሆይ ተብሎ ነው። ምንድነው የሚሻው እግዚአብሔር? ፍርድን ማለት የማያዳላ እውነተኛ ፍትህ ማለት ነው። ስለዚህ ዓለም ላይ የፍትህ መጓደል ሲመጣ ክርስቲያኖች ስለ ፍትህ መጓደል የሚጮሁ ናቸው። ፍትህ በዓለም ላይ እንዲሰፍን፣ ፍትህን ማስፈን ከሰው የሚጠበቅ እንደሆነ፣ ፍትህን ለማስፈን ሰውነት ብቻ በቂ እንደሆነ፣ ለአማኞች ብቻ የተነገረ አይደለም። የማያምኑ ሰዎች እንኳን ቢሆኑ ፍትህን ማስፈን እንዲገባቸው በዚህ በ13ኛው መቶ ክፍለ ዘመን በጣም ይገር ከኢትዮጵያውያን ነገስታት ጋር የታገሉ ብዙ ቅዱሳን እንዳሉ በገድላት እናነባለን። ታላቁ አቡነ ፊልጶስ በአምደ ጽዮን ከተባለ ንጉስ ጋር ያደረጉት ተጋድሎ ቀላል አይደለም። ምክንያቱም አምደ ጽዮን ህግ ከሀገሪቱ ባህል ከክርስትና መንገድ ያፈነገጠ ተግባር ሲፈጽም በአደባባይ ወጥተው ይህንን ፍትህ አጓድለሃል፣ እግዚአብሔርም አገርም ትጠይቃለች ብለው እንዲህ በማለታቸው ምክንያት በንጉሱ በግዞት የታሰሩ አባት ናቸው። ስለዚህ ፍትህ በምድር ላይ እንዲሰፍን አሁን ክርስቲያን ፍትህ ማስፈን አለብኝ ብሎ ራሱን የሚጠይቅ ሳይሆን ሌሎች ሰዎች ሳይቀሩ ፍትህ ማስፈን እንዲገባቸው የሚታገል ነው። ክርስቲያን የሚታገልበት መንገድ ጉልበት አይደለም፣ ስጋዊ መንገድ አይደለም፣ ስድብ አይደለም። የሚታገልበት መንገድ ክርስቶሳዊ መንገድ ነው። የሚታገልበት መንገድ ጥባት፣ ድፍረት የተሞላው መንገድ ነው። ሲታገል ክርስቶስ እንዲሸፈን አያደርግም፣ ክርስትና እንዲሰደብ አያደርግም። ማለት እንደዚህ ዘመን ስሜታውያን ማለት ነው። ለፍትህ ግን የሚቆም ነው ክርስቲያን። ለፍትህ እግዚአብሔር የሚወደው ካንተ የሚሻው ምንድነው? ይሄን ነው የሚሻው፣ ይሄን ነው የሚፈልገው እግዚአብሔር። በተራራው ስብከቶችን በአዲስ ኪዳን ባለፈው እንደነገርኳችሁ ጌታችን ምንድነው ያለው? ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው፣ ልበ ንጹሐን ብፁዓን ናቸው እያለ ክርስቲያኖች ሊኖራቸው የሚገባቸውን ክርስቶሳዊ ሕይወት አምላካችን ዘርዝሮ አሳይቶን ዘርዝሮ ሐዋርያው ቅዱስ ጳውሎስ ለዚህ ነው ስለ ቅዱሳት መጻሕፍትም ሲናገር የቅዱሳት መጻሕፍት አስፈላጊነት ምንድነው? ሰዎች አንብበው ዕውቀት ብቻ እንዲያገኙባቸው ነው? አይደለም። ምን አለን? የእግዚአብሔርም ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። በጽድቅ ላለው ለበጎ ሥራ እንዲነሳሳ የእግዚአብሔር መንፈስ ያለባቸው መጻሕፍት እንዲህ ናቸው። ክርስቲያን በጎ እንዲሆን ወደ ጽድቅ ልቡን እንዲያቀና የቅዱሳት መጻሕፍት ዓላማቸው ይሄ ነው። ሰዎችን አዋቂ ማሰኘት አይደል። ቅዱሳት መጻሕፍት የሚመክሩት ይሄን ነው። አባቶችም የኖሩት ይሄንን መንገድ ነው። የቤተ ክርስቲያንም ባህል ይሄ ነው። የቤተ ክርስቲያን ሕያው ገጽታ መመሪያ ባህሏ ሕያው ገጽታዋ ምንድነው? የማይሞት ገጽታዋ፣ የማይበላሽ ገጽታዋ ምንድነው? ከክርስቶስ የተቀበለችው ጽድቅ ነው። በቃ አሁን ቤተ ክርስቲያን ስንል ህንጻውን አይደለም ማየት ያለባቸው ክርስቲያኖች። በነገረ ቤተ ክርስቲያን የምትማሩት ሌላ ትምህርት ነው። ግን ቤተ ክርስቲያን ስንል እኛ በሉ ሕያው ገጽታ የሚታይብን እኛ በቃ የማይደበዝዝ ዓለም የማያደበዝዘው ሕያው ገጽታ
ባህላችን ይሄ ነው መሆን ያለበት የክርስቲያኖች። አንድ ታላቅ ኦርቶዶክሳዊ ሊቅ ዮሐንስ ዘደማስቆ ይባላል። ምን ይላል? አባቶቻችን የሰሩትን ጥንታዊ ድንበር አንለውጥም፣ ነገር ግን ባህሉን እንደተቀበልነው እንጠብቀዋለን። የነሱን የህይወት ባህል። አሁን ባህል ስላችሁ ማህበረሰብ የሚያላምደው አይደለም። ከክርስቶስ ተቀብለውት መኖር የጀመሩት ዘላለማዊ ባህል፣ ክርስቲያናዊ ባህል፣ ያንን እንጠብቃለን። ስለዚህ ክርስቲያን የሚጠብቀው ምንድን ነው? ክርስቲያን የሚጠብቀው የክርስቶስ የባህሪ አምላክነትን ትምህርት ብቻ አይደለም፣ የድንግል ማርያም አማላጅነትን ትምህርት ብቻ አይደለም፣ ኦርቶዶክሳዊ ዶግማን ብቻ ሳይሆን የህይወቱንም ባህል የሚጠብቅ ነው ክርስቲያን። የህይወቱንም ባህል፣ ተግባራዊ ህይወቱን ያንን የሚጠብቅ ነው። ለዚህ ነው ይሄን መጠበቅ ስለሚገባ ኦርቶዶክሳዊት ቤተክርስቲያን ትውፊትን የምትቀበልበት አንዱ መንገድ ይሄ ነው። ከክርስቲያኖች ህይወት እንድንማር፣ ቀጣይ ከሆነው ህይወት፣ ካልተቋረጠው ክርስቶሳዊ ህይወት። ለዚህ ነው ቅዱስ ጳውሎስ ይሄን አስመልክቶ ሲናገር ምን ይላል? ሁለተኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ተመልከቱ። በመልእክታችን ማለት ጽፈን ባስተላለፍንላችሁ ማለቱ ነው። በቃላችን ማለት ደግሞ ያልጻፍንላችሁ ግን በቃል ያስተማርናችሁ ልትኖሩት የሚገባ ነው። እሱ የሚገባ ያዙት፣ ይሄን ጠብቁ ነው የሚለው። ስለዚህ ኦርቶዶክሳዊ ትውፊት ራሱ ለስነ ምግባራችን ምንድነው? በዚህ ዘመን ሞዴል ብናጣ ቅድም እንደነገርኳችሁ ከክርስቶስ እየተማርን ቀጥሎ ደግሞ ይሄንን ክርስቶሳዊ ህይወት የኖሩ ለምንድን ነው እሱን የምናየው? አይ ክርስቶስ እኮ አምላክ ስለሆነ ነው ይሄን የኖረው፣ እኔ እኮ ደካማ ነኝ፣ ፍጡር ነኝ፣ ይሄን እንዴት ልኖር እችላለሁ የሚል የስንፍና ምክንያት ሰይጣን እንዳያመጣ ደግሞ አባቶቻችን የኖሩትን ህይወት እናየዋለን። እንደኛ ፍጡራን የነበሩ። ለዚህ ነው ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔን ምሰሉ፣ እኔ አምላኬ ክርስቶስን እንደምመስል ይላል። አያችሁ፣ እኔን ምሰሉ ያለው ቅዱስ ጳውሎስ ራሱን ከክርስቶስ ጋር እያነጻጸረ አይደለም። እኔን ምሰሉ ያለው ይሄ ደካማ ባህል እንዳይመጣ ነው በምእመናን ዘንድ። አይ ክርስቶስን ምሰሉ ቢል በቀጥታ እንዴት እሱ እኮ ፈጣሪ ነው እንዴት እሱን እንመስለዋለን እንዳይሉ፣ ክርስቶስን መስሎ መኖር የሚቻል ከክርስቶስ የተገኘ ለፍጡራን የተሰጠ የፍቅር ግብዣ መሆኑን የምንረዳበት ነው። ይሄን ያዙ ነው የሚለን ቅዱስ ጳውሎስ። ይሄን ያዙ። ስለዚህ ትውፊት ምንድነው? ተግባራዊ ግንዛቤ፣ የባህል የክርስቲያናዊ ባህል ማለት ነው። የሞራል ህይወት እንዴት በህብረተሰብ ውስጥ እንደሚኖር ያሳየናል። ህብረተሰቡ የኖረውን በኋላ አሳያቸዋለሁ ጥቂት ነገር ያን ያሳየናል። ይሄ ደግሞ በተናጠል ሳይሆን በህብረት የሚኖረውን የሚያሳይ ነው። በጣም የሚገርመው በጥንቷ ቤተክርስቲያን አንድ አይነት ተመሳሳይ ህይወት ነበረ። ለምሳሌ ሐናንያና ሰጲራን ብትመለከቱ የሐዋርያት ሥራ ምዕራፍ 5 ላይ የመጀመሪያዊቱ ቤተክርስቲያን በአጠቃላይ አንዱ የክርስትና መለኪያ ቅድስና ነው። እንደውም እስከ 3ኛው መቶ ክፍለ ዘመን አካባቢ በጸሎት ሃይማኖት ሁሉ የተቀመጠ ነበር። በጸሎት ሃይማኖት ልክኛውም ደግሞ ጸሎት ሃይማኖት ላይ አንዱ በመንፈስ ቅዱስ እናምናለን ከሚለው ቀጥሎ አንዱ በክርስቲያኖች የህይወት ቅድስናም እናምናለን ሃይማኖት ነው። ስለዚህ በአብዛኛው የብሉይ ኪዳን የአዲስ ኪዳን መጽሐፍ የቅዱስ ጳውሎስን መጻሕፍት ብትመለከቱ በሮሜ ላሉ ቅዱሳን፣ በቆሮንቶስ ላሉ ቅዱሳን፣ በዚህ ላሉ ቅዱሳን የሚለው ለመሰላችሁ እያንዳንዳቸው ክርስቲያኖቹ የቅድስናን ህይወት ምን የሚሉ ስለነበሩ ነው? ሚለማመዱ ስለነበሩ። ምእመናን ብሎ አይጽፍም ነበር፣ አይጽፍም። ያን ህይወት የሚለማመዱ ስለነበሩ ሐናንያና ሰጲራም ለዚህ ነው በቅዱስ ጴጥሮስ የተቀጡት። ሐናንያና ሰጲራ ወደ ክርስቲያኖቹ ህብረት ለመቀላቀል ንብረታቸውን ሸጡ። አንዱ ክርስቲያን ለመባል በዚያ ዘመን ንብረትን ሸጦ በሐዋርያት መካከል ማድረግ መመዘኛው ነበር። ንብረታቸውን ሸጠው ከሐዋርያት ጋር ህብረቱን ለመቀላቀል ሲያስቡ ሐናንያና ሰጲራ አንድ ነገር በልባቸው መጣ፣ ፍርሃት መጣ። ልባቸው ሙሉ ለሙሉ ስላልቆረጠ ምን ፍርሃት መጣ? ምናልባት ይሄ የተጀመረው ህብረት ቢፈርስ ገንዘባችን ተበልቶ ሊቀር አይደለም? ስለዚህ ግማሹን ከፈረሰ ህብረቱ ተመልሰን የምንቋቋምበት ያስፈልገናል፣ ግማሹን እንደብቅና ግማሹን እንስጥ አሉ። ሎጂካሊ ብናየው ልክ ናቸው። ጥርጣሬ፣ ፍርሃት የሰው ጠባይ ነው።
ግን ህብረቱ በማን እንደተመሰረተ አለመረዳታቸው ነው ዋናው ውድቀት። አያችሁ፣ የሆነ ፍጡር የመሰረተው አይደለም፣ የሆነ ሊቀመንበር ያቋቋመው አልነበረም። ስለዚህ ግማሹን ደብቀው ሄደ። ሐናንያ ገባ፣ ቅዱስ ጴጥሮስ ጋር ሰጠ። የሰጣችሁበት ገንዘብ ብቻ ነው አለው። አዎ ይሄ ብቻ ነው። አዎ ማን አስገደዳችሁ እንድትሸጡ? ሽጡና አምጡ ያለች ቤተክርስቲያን አለች? ያስገደደቻችሁ አለች? የለም። ፈቅዳችሁ ነው የሸጣችሁት። መንፈስ ቅዱስን ልታታልሉ ወዳችኋልና። አያችሁ መንፈስ ቅዱስን እና ቅዱስ ጴጥሮስ ይህንን ቃል ተናገረ፣ ፈረደበት በመንፈስ ቅዱስ ስልጣን። ሐናንያ ሞተ። ጎልማሶች ወስደው ቀበሩት። በኋላ ቆይታ የባሏ መሞት ያልገባት ያልተረዳች ሚስት ደግሞ መጣች፣ ሰጲራ። እሷንም ገባችና ባልሽ ያቀረበውን ገንዘብ ብቻ ነው የሸጣችሁት ብሎ ጠየቃት። አዎን አለች። አዎን ስትል ምን አለ? ባልሽን የቀበሩ ጎልማሶች መንገድ ላይ ያገኙሻል፣ አንቺንም ይቀብሩሻል። አሁን ቅዱስ ጴጥሮስ የእነዚህ ሰዎች ሞት እኮ አስፈልጎት ይመስላችኋል? አይደለም። ምንድን ነው የሚቀላቀሉት? የቅድስና ህብረት ነው። እስቲ የቅድስና ህብረት በሉ። በቃ አሁን ክርስቲያኖች ስንሆን የቅድስናውን ህብረት ነው የምንቀላቀለው ማለት ነው። ህብረት ነው። ስለዚህ የሚያሳየን የመጀመሪያዋ ቤተክርስቲያን የህይወት ባህል የሚያሳየን ይሄ ነው። እና ትውፊት ምንድነው ብንል የባህል የክርስቲያናዊ ባህል የጥንቷ ቤተክርስቲያን ባህል የሞራል ህይወት እንዴት በህብረተሰብ ውስጥ እንደሚታይ የሚያሳይ እና በህብረት የሚገለጥ ማለት ነው። በህብረት አንድ ግለሰብ ዝም ብሎ ፕሮሞት የሚደረግበት አለ። ገሌን የመሰለ ጻድቅ አሁን እንደዚህ ዘመን እንዳለ አጥማቂ ነኝ ምናምን ነኝ መድኃኒት አድራጊ ነኝ ምናምን እንደሚሉት አጭበርባሪዎች አንድ ዩኒክ የሆነ ጻድቅ ብቻውን በምድር ላይ የምናሳይበት አይደለም። አሉ ጻድቃን። እነዚህ ጻድቃን በሰማይ የከበሩ ናቸው። ቤተክርስቲያን በስም የምትጠራቸው ጽላት የቀረጸችላቸው። በምድር ላይ ያለ አንድ ሰው ዝም ብለን ፕሮሞት የምናደርግበት ህይወት አልነበረም ክርስትና። ሁላችን ከዚህ ቅድስና ሱታፍ የምናደርግበት ህይወት ነው። ያንን የሚያሳይ ነው ይሄ ኦርቶዶክሳዊ ስነ ምግባር። ስለዚህ ይሄ ወደ ቅዱስ ቁርባን እንድንመጣ የሚያስገድደን እና ይሄንን ህይወት ለመኖር የሚያስገድደን ደግሞ መንፈስ ቅዱስና ህሊና። በቃ ክርስቲያን ምን አለው? ህሊና አለው። ህሊና መንፈስ ቅዱስ አማኞችን ወደ ስነ ምግባራዊ ህይወት ይመራቸዋል ማለት እውነተኛውን የቅድስና መንገድ ይመራል። ጌታም የነገረን ይሄን ነው። ሲያርግ እኔ እሄዳለሁ ወደ እናንተ ምልከው መንፈስ አለ። ይሄ መንፈስ ምን አለ? እርሱ የእውነት መንፈስ ነው አለ። እውነተኛ ማለት ነው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይነግረንምና የሚመጣውንም ይነግራቸዋል። ከራሱ አይነግረንም ማለት መሰላችሁ? ከባህሪ ከራሱ አይነግረንም ማለት ልቡ ከሆነ ከእግዚአብሔር አብ፣ ቃሉ ከሆነ ከእግዚአብሔር ወልድ ተለይቶ የራሱ የሆነ ብቸኛ ሐሳብ አያመጣም፣ አይነግራቸውም እና ይሄን ያስተምራቸዋል። ስለዚህ መንፈስ ቅዱስ ያግዘናል። ምንድነው የሚያግዘን? አስገድዶ አይደለም። ህሊናችን መስራት ሲጀምር ህሊናችንን ስንከተለው ህሊናችን ወደሚመራን ስፍራ መንፈስ ቅዱስ ጉልበት ኃይል ይሆናል ማለት ነው። ህሊና ወደ ጽድቅ የሚመራን የእግዚአብሔር ውሳጣዊ ድምጽ ነው። እስቲ ውሳጣዊ ድምጽ በሉ። አንዳንድ የሆነ ነገር ሰርታችሁ እንቅልፍ ከልክሏችሁ ያደራችሁበት ቀን ገጥሟችሁ አያውቅም? ዝም ብለን ድካም በቃ ምናምን ወይ እልህ ውስጥ ገብተን ወይ ምናምን ውስጥ ገብተን አንድ የሆነ ነገር አድርገን ሌሊቱን ሙሉ እንቅልፍ ነስቶን በግራ በቀኝ ስንገላበጥ እሱ ምን ይባላል? ህሊና ይባላል። አያችሁ፣ ህሊና ዳኛ ነው። ይሄ የእግዚአብሔር የውስጥ ድምጽ ነው። ከውጪ ምን ሰማዋለ በጆሮአችን፣ ከውስጥ እግዚአብሔር እኛን የሚነግርበት ድምጹ ምንድነው ብትሉ ህሊና። ይሄ በምን እናውቃለን? ይሄ ምን ያስተምረናል ብትሉ ወዳጆቼ፣ እግዚአብሔር እንዴት እንድንቀደስ እንደሚፈልግ ታውቃላችሁ? እንዴት ከውስጥና ከውጪ የሚታገለን ወደ ቅድስና እንድንመጣ። ለዚህ ነው ህሊና ውሳጣዊ ድምጽ ስለሆነ የማያምኑ ሰዎች አሁን የምንማረውን ትምህርት ማግኘት የማይችሉ ሰዎች፣ ኦርቶዶክሳውያን ያልሆኑ ሰዎች እንዴት ይድናሉ ብለን እንዳንጠይቅ ቅዱስ ጳውሎስ ምን አለ? ሮሜ መልእክት ምዕራፍ 2 ቁጥር 12 ላይ ህግ የሌላቸው አሕዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳን ለራሳቸው ህግ ናቸውና እነርሱም አለ ህሊናቸው ሲመሰክርባቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የህግ ስራ ያሳያሉ ይላል። አያችሁ፣ እግዚአብሔር ልብ ውስጥ የጻፈው። ስለዚህ ሰው በራሱ ምን አለው ማለት ነው?
ውሳጣዊ ህሊና አለው። እግዚአብሔር የሰጠውን ህግ ሊኖረው የሚገባውን የህይወት መርህ የሚያነብበት ውሳጣዊ ህግና ህሊና አለው ሰው መንፈስ ቅዱስና ህሊና። ስለዚህ ክርስቲያኖች ህሊናቸው እንዲበራ ይጸልያሉ፣ ክፉን ከደግ ለይተው መኖር የሚያስችላቸው ስለሆነ። ስለዚህ ይሄ ህሊና ሲበራ የሞራል ህይወት ጥምረት ነው ማለት ነው። በሰው ልጅ ነፃነትና በእግዚአብሔር ጸጋ መካከል ያለ ትብብር። እግዚአብሔር ጸጋ አለው፣ ስጦታ አለው። ምን ጠብቆ ይሰጠናል? ነፃ ፈቃዳችንን ተከትሎ ይሰጠናል። እግዚአብሔር ሳያስገድደን ትብብር ነው። ስለዚህ ሰዎች አንዳንዴ ራሳቸው ሰንፈው እንዴ ይሄን ያህል ዘመን ቤተክርስቲያን ተጉዤ አንድ ቀን ንስሐ ሳልገባ ስጋው ደሙ እንኳን ሳልቀበል ብለው ምን ነው እግዚአብሔር ምን አረከ የሚሉ ሰዎች ገጥሟቸው ያውቁ? እግዚአብሔር ምንም አላረገም፣ እነሱ ናቸው እኮ እምቢ ያሉት። እግዚአብሔር ፈቃድ ነው። ልትድን ትወዳለህ የሚል ፈቃድ ከኛ ይጠይቃል፣ ልክ መጻጉዕ እንደጠየቀው። ስለዚህ በዚህ በሁለት በእኛ ነፃ ፈቃድና በእግዚአብሔር ጸጋ ሁለቱ ተባብረው ሁለቱ ህብረት አድርገው ክፉን ከመምረጥ ይልቅ መልካምን እንድንመርጥ ያስችለናል ማለት ነው። መልካሙን ነገር እንድንመርጥ ያስችለናል። በየዕለት ተዕለት ህይወታችን መልካሙን መርጠን መኖር እንድንችል ያደርገናል የሁለታችን ትብብር። የክርስቲያናዊ ስነ ምግባር ግቡ ምንድን ነው? ክርስቲያኖች በቅዱስ ቁርባን አማካኝነት ዋናውን የቅድስና ህይወት መኖር ይጀምራሉ። አንድ እርምጃ ነው የሚሻገሩት። ሰው ስጋው ደሙ ስለተቀበለ ብቻ ሰው ይበቃል ማለት አይደለም። ስጋው ደሙ ተቀብሎ ስጋው ደሙ ማለት እግዚአብሔርን በውስጥ ማኖር ማለት ነው፣ እሱን መቀበል ማለት። ስለዚህ እርምጃ ጀምሯል። ይሄ ማለት የዘላለም ህይወትን እርምጃ መንገድ። ግን የክርስቲያናዊ ስነ ምግባር ግቡ ምንድን ነው ቢባል ደጋግመን እንዳነሳ ነው የክርስቲያን ህይወት መጨረሻ ዓላማ ከእግዚአብሔር ጋር አንድነትን ማድረግ ነው። ቴዎሲስ የሚባለው እሱ ነው። የእመቤታችን ተአምረ ማርያም ስትሰሙ ሁል ጊዜ መልኳ የማንን መልክ ይመስል ነበር ነው? የማንን? የአምላክን መልክ ይመስላል አይደለም? ሁል ጊዜ የምንሰማው እመቤታችን ፍጡር ናት። ከሐናና ከኢያቄም የተገኘች ናት። ከምድር የተገኘች ናት። እግዚአብሔር ለሰው ልጆች የሰጠውን የክብር ጫፍ ነፃ ፈቃዷን ተጠቅማ ያገኘች ናት። ለእመቤታችን ብቻ አዳልቶ የሰጠው እንዳይመስላችሁ። እግዚአብሔር ጋር ማዳላት የለም። እግዚአብሔር ግን የፈቀደውን ጫፍ ነፃ ፈቃዷን ተከትላ መውጣት የቻለች ነው። ተስማምታለች፣ ከጸጋው ጋር ተባብራለች። ለዚህ ነው ጸጋን የሞላብሽ ሆይ ተመልከቱ፣ ምንም ያልጎደለ። ለምን? ፈቃዷን ተከትሎ የሚመጣ ስለሆነ። ስለዚህ ግቡ ምንድን ነው? ከእግዚአብሔር ጋር አንድነትን ማድረግ ነው። ለዚህ ነው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 4 ላይ ምን አለን? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ተመልከቱ፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ የት እንድትደርሱ? የመለኮቱ ባህሪ ተካፋዮች። በምን? እግዚአብሔር አንሆንም፣ እንደ እግዚአብሔር መሆን ግን እንችላለን። እግዚአብሔር መሆን አይቻልም። እግዚአብሔርነት የባህሪው ነው። እኛ በጸጋ ነው የምናድገው። እንደርሱ መልካም፣ ቸር፣ ደግ፣ ፍትህ ወዳጅ፣ እውነት ወዳጅ እንሆናለን። እዛ ጋር እንደርሳለን። የተጠራችሁት ወደዚህ ነው የሚለው፣ ወደዚህ ነው። ስለዚህ ባለፈው ጊዜ ያልነው ቃል አለ። ስነ ምግባር ሕክምና ነው። ምን ይከማል? ኬሞ ነው ማለት ነው። ይሄ ውሳጣዊ ካንሰራችንን የሚያስወግድ ትርፍ ነው። ካንሰር ትርፍ ነው ብያቸዋለሁ ባለፈው። ስለዚህ ይሄ ከመልካምነታችን የሚያጎለንን ትርፍ የሆኑ የውጪ ጠባያት፣ የዲያብሎስ ጠባያት ስናስተናግድ ስነ ምግባር ምን ያደርጋል? ሕክምና ነው። ነፍስን ከኃጢአትና ከስሜቶች በማላቀቅ ፈውስን ይሰጣል ማለት ነው። ከማላቀቅ ከተራ ስሜቶች፣ ዝም ብሎ ከሚንቀጀቀጁ ስሜቶች፣ ረፍት አልባ ከሚሆኑ ስሜቶች ሁሉ ነፃ የሚያወጣን እና ለውጥ የሚያመጣ ነው ስነ ምግባር። ይሄ ከእግዚአብሔር አምሳል ማለት ከሱ ጋር ተፈጥሯችን የከበረ ተፈጥሯታችን ምክንያታዊ ተፈጥሮ ማለት እግዚአብሔር የፈጠረበት ዓላማው የእርሱ የክብር ተካፋይ እንድንሆን ነው። ሰው ካለመኖር ወደ መኖር የመጣበት ዓላማ ይሄ ነው።
በዚህ ምድር ላይ ሰርቶ ጥሮ ግሮ ለፍቶ አግኝቶ አትርፎ ቤት ሰርቶ ምናምን አድርጎ ወልዶ ከብዶ ጨርሶ ሞቶ መሄድ አይደለም። የእግዚአብሔር መልክ መሆን ምክንያታችን ይሄ ነው። የተፈጠርንበት ምክንያት ይሄ ነው። ስለዚህ ምን ያስፈልጋል? መንፈሳዊ እድሳት ያስፈልገናል። መንፈሳዊ እድሳትና ከቅድስናው ጋር መጣጣም፣ ከእግዚአብሔር ቅድስና ጋር የተጣጣመ ህይወት ክርስትና እሱን የሚመሳሰል ህይወት ይሄ ነው። አንዳንድ ጊዜ ባልና ሚስቶች የሚጋጩበትን ጉዳይ ታውቁ የለም? አንዳንድ ሚስት ልጅ ትወልዳለች፣ ጸንሳ ወልዳ አንዳንድ ጊዜ ባለመታመን ከሌላም ሊሆን ይችላል። አንዳንዴ ደግሞ ተፈጥሮ የምታሳየው ሌላ ውበት ይኖራል። ግን መጀመሪያ መልኩን አይቶ ሚስቱንም እሱንም ከመምሰል ነፃ ሲሆን ወዲያው ሚስቱን ወደ መጣላት ነው የሚሄደው፣ ወደ መጣላት። ይሄ ልጅ መልኩ እኔንም አንቺንም አይመስልም፣ የኔ አይደለም። ተመልከቱ፣ መጠርጠር መብቱ ነው እኮ መጠርጠር። ለምን? አንዱ ማረጋገጫው መልክ በመምሰል ነው። መልኩ ሲመስለው ነው። እግዚአብሔር ልክ እንደዚህ ነው። በቃ እግዚአብሔር አባታችን ከሆነ በመልክ እንድንመስለው ይፈልጋል ማለት ነው። በቃ በመልክ እንድንመስለው ይፈልጋል። ያለዛ እግዚአብሔር ምን ይላል? አፍ አያወጣም፣ ከልጅነት መዝገብ ግን ይሰርዘናል። ምክንያቱም ልጅ የሚያደርገው አባቱን የሚመስለውን ራሱን ስለሆነ እግዚአብሔር። ስለዚህ ለውጥ ያመጣል። ተፈጥሯችን መለወጥ አለበት። አካላዊ ቅርጽ አይለወጥም። ውሳጣዊ ማንነታችን እየተለወጠ እግዚአብሔርን ወደ መምሰል ያድጋል። ይሄን ጉዞ ማድረግ ነው ኦርቶዶክሳዊ ስነ ምግባር። አባቶቻችን አስተምረዋል። ስለዚህ ስነ ምግባር የክርስትና ህይወት ይላል ባስልዮስ ዘቂሳርያ፣ የክርስትና ህይወት ክርስቶስን በሁሉም ነገር ለመምሰል ከመሞከር ውጪ ሌላ ነገር አይደለም። ማለት እኔ ክርስቲያን ነኝ ብሎ ለማወጅ ብቻ አይደለም ነው የሚለው። በቃ ክርስቶስን በሁሉም ነገር፣ እስቲ በሁሉም ነገር በሉ። በሁሉም ነገር ለመምሰል ለመሞከር የሚደረግ ጥረት ነው። ሌላ አይደለም። በቃ ሌላ አይደለም። አንድ ሰው ክርስቲያን ሲሆን በቤተ ክርስቲያን አባል ሆኖ ለመመዝገብ ብቻ ሳይሆን በሁሉም ነገር ክርስቶስን ለመምሰል ዕለታዊ ጥረት የሚያደርግ ነው፣ የሚታገል ነው። ትላንት የኖረውን ዛሬ የሚደግም አይደለም። ለዚህ ነው ቅዱስ ጳውሎስ ምን ይላል? በኋላ ያለውን እየረሳው በፊት ያለውን ለመያዝ እጄን እዘረጋለሁ ይላል። አያችሁ፣ በኋላ ያለው ምንድነው? ሳኦልነቱ ነው። ሳኦልነቱን ረስቶ ጳውሎስነቱን እያሳደገ የሚኖር ክርስቲያን እንደዚህ ነው። የትላንትና ስሙን እየሰረዘ ለእግዚአብሔርና ለቤተ ክርስቲያን የማይመቸውን ስሙን እየሰረዘ አዲስ ለእግዚአብሔር የሚመቸውን መልክ ጳውሎሳዊ መልክ እያወጀ የሚመጣ ነው ክርስቲያን። ስለዚህ አባቶቻችን ያስተማሩት ይሄ ነው። ሌላ አይደለም ነው የሚሉት። ሌላ አይደለም፣ ጥረቱ ይሄ ነው። ቅዱስ አትናቴዎስም እንዲህ ይላል፣ ሰው አምላክ ይሆን ዘንድ እግዚአብሔር ሰው ሆነ። እስቲ በሉ ሰው በሉ እስቲ። አምላክ ይሆን ዘንድ እግዚአብሔር ሰው ሆነ። እግዚአብሔር ሰው የሆነው በቃ ለዚህ ነው። በጸጋ አምላክ ነው። ቅድም ያልነው ከመለኮቱ ባህሪ ተካፋዮች ወደ መሆን እንድንደርስ አምላካችን ወደኛ የወረደው እኛ ወደ እርሱ እንድንወጣ ነው። እና የአምላክ ሰው መሆን ማለት ምን ማለት ነው? የምድር ማድረግ ነው ወደ ሰማይ። የሰው ልጅ ሰማያዊ ህይወትን መኖር መለማመድ ማለት ነው። ስለዚህ ክርስቲያናዊ ስነ ምግባር ምን ይፈልጋል? ተግባራዊ ምሳሌ ይፈልጋል። ቲዮሪ አይደለም፣ ተግባራዊ ምሳሌ። ወረቀት ላይ የሚቀመጥ ሐሳብ ሳይሆን ተግባራዊ የሚታይ ምሳሌ ይፈልጋል። እያንዳንዱ ምርጫ የክርስቲያን ምርጫ ደግነት፣ ትዕግስት፣ ታማኝነት፣ ቅድስና፣ መንፈሳዊነት እንጂ ደንቦችን ማክበር አይደለም ነው። በቃ ክርስቲያናዊ ስነ ምግባር ደንብ ማክበር አይደለም። ስለ ስርዓተ ቤተክርስቲያን እንኳን ስንማር ስርዓተ ቤተክርስቲያን የምንማረው ደንብ ለማክበር አይደለም፣ ከሰማያዊው ህብረት ጋር አንድ ለመሆን ነው። እስቲ በሉ ከሰማያዊው በሉ እስቲ ህብረት ጋር አንድ ለመሆን መታሰር አይደለም። ሴቶች በሴቶች በኩል ወንዶች በወንዶች በኩል ምናምን ስትል ቤተክርስቲያን በሰማይ ያለውን የመቆሚያ ስፍራችንን እያረጋገጥን መሄድ ማለት ነው። እስር አይደለም። ነፃነትን መጋፋት አይደለም። ወጣቶች ትምህርት ቤት እንደምታዩት ያለ ነፃነትን መጋፋት አይደለም። እነዚህን ነገሮች መለማመድ፣ ደግነት፣ ትዕግስት፣ ቅድስና፣ ታማኝነት፣
አሜን ብሎ ቤተክርስቲያንን መቀበል ያለምንም ሎጂክ አመክንዮ መቀበል ይሄንን መለማመድ የሚያስችል እንደሆነ ነው አባቶቻችን ያስተማሩን። ክርስቶስን ለመምሰል የሚያስችል እርምጃ ነው ማለት ነው ክርስቲያናዊ ስነ ምግባር። በቃ እርምጃ ነው፣ መንገዳችን እሱ ነው። አንድ እንደምታዩት አሁን ዓለም እግር ኳስ ጨዋታ አለ አይደለም? እየታየ ነው። ሁሉም የሚጫወቱት ለምንድን ነው ብላችሁ ኢንተርቪው ብታደርጓቸው እያንዳንዱ ሀገሮችን ብትጠይቋቸው ተጫዋቾችን ብትጠይቋቸው የዓለምን ዋንጫ ምን ለማድረግ ለማንሳት ነው። በቃ ለማንሳት ያ ሁሉ ድካም ትግል